ከሆነ እኔ ይኸውልሽ እያንዳንዱ ነገር እንዲወራ ምናምን አይደለም። ጀስት እዚህ ለምንኖረው አውትሳይድ ኦፍ ካንትሪ ለሚኖረው ሰው ግን ባዲ ኢሜጅ አንስጠው ፕሊዝ። ለምን ዋይ ላይክ ኦል አክሰስ እያለ ለምንድን ነው ሌላ ሰው ላይክ ስለኛ ሁሌ ባዲ ኢሜጅ የሚኖረው? ለምንድን ነው ዋይ? እሱ ትመልሽልኛለሽ? ለምሳሌ መልሽልኝ አይደል ያልሽው? እኔ ሀቡ ጋር ስመጣ ቸግሮኛል እርዱኝ አልኩኝ። ቸግሮኛል እርዱኝ። ምንድነው የሆንሽው? እኛ በገንዘብ አንረዳም አለችኝ። የሆንኩትማ እንደዚህ ነው ብዬ ገንዘብ ምንድነው ቤትና ስራ የለኝም፣ ምንም አይነት ነገር የለኝም በሚል ሰዓት ችግርሽን ተናገሪ አሉ። እኔ እንግዲህ ያለሽን ነው ልትናገሪ የምትችይው። ከዛ የሆነ እንትን እያልኩ ያለ ቴምር መጣች። ከዛ በቴምር ጉዳይ እየተወራ ይሄ ሁሉ ሰዓት የተጎለት ነው ለዛ ነው። ከዛ በኋላ አንዱ ሲል ከዛ እሷ በጣም ብዙ ቡሊ አድርጋኛለች። አሁን ራሱ እብድነሽ ምናምን በኮመንት ራሱ ትጻጻፋለች። ለእኔ ይከፋል። እኔ ገንዘብ ያጣው ድሃ ነኝ። ገንዘብ አጥቼ ነው እናንተ ጋር የምለምነው። አጥቼ ነው ድሃ ሆኜ በቃ መስራት እየቻልኩ መስራት እንዳልችል ተደርጌ ነው እየለመንኩ ያለሁት አይደለም። ግን እኔ እንዳልነሳ የኔ ስም ጠፍቶ አንቺ ገንዘብ መሰብሰብ የለብሽም። እኔ ስሟን አላጠፋውም። እኔ ተመልሼ ይሄ ሁሉ ነገር አሳልፌ እንኳን ተመልሼ ስመጣ እንኳን ስሟን አልተናገርኩም። ስመጣ ግን ተለጥፎ ሁሉ ነገር ሆነ። ስለዚህ ከዛ ከመጣው በኋላ ግን ይሄ ሁሉ ሰው እየገባ ማለት ነው። ይሄ ሁሉ ሰው እየገባ ስለኔ ነው የሚያወራው። እንደዚህ ገንዘብ ማግኘት ትችላለች፣ እንደዚህ ማግኘት ትችላለች። እሱን ብችል ኖሮ እሱን ካገኘሁኝ ለምን እመጣለሁ? ለምን ሰላም ሶሪ በቃ አይ እኔ ጀስት ለመናገር የፈለኩትኝ ላይክ ለአውትሳይድ ላለው ሰው ሌላ ቀን እንንገረው። አውትሳይድ ላለው ሰው ስለ አሜሪካ ሌላ ቀን ይዘን እኔና አንቺ ቀን ይዘን ስለ አሜሪካ በደንብ እንነግራቸዋለን። እኔና አንቺ ሌላ ቀን ይዘን አሁን በጣም ስለደከመኝ ነው። እሺ ቸገረኝ እርዱኝ ነው ያልኩት። ሰላምዬ እግዚአብሔር ይርዳሽ። በቃ ሌላ ምን ማለት ነው? አቡዬ በጣም አመሰግናለሁ እድሉን ስለሰጠሽኝ። እንደገና ደግሞ ማለት ነው ይሄ ጊፍት ምናምን እየዞርሽ የምትሰጪውን 34 ሌብል ማለት 2 ሚሊዮን 500,000 ኮይን ነው። ዮኒ ማኛ ቤትም ገብተሽ እንደዛ ነው ያልሽኝ እኮ። ስለዚህ ያ ኦፍ ኮርስ የምታረጊው ነው እርዳታ ላይ ነው የምሰጠው። አንበስታ ስትሰጪ ተያትስ ጭን አንቺ ራሱ ፍላጎቱ አንቺ ራሱ የምትረጂ ነሽ ተብለሽ እየተለመንሽ ነው ቲፕ ማን ነው ጊፍት የምትሰጪው። እሱንም ቁጥብ አድርጊ። ነገ ውሃ ይጠማሻል፣ ይርብሻል። ይሄ ማዳመጥ ሲያቅተው ነገ ራስሽ አንቺና ሆድሽን ይዘሽ ነው የምትቀመጪው። ስለዚህ አንቺ ይመስለኛል የቲክቶኩን ቴንሽኑንም ትፈልጊያለሽ። በእንደዚህ አይነት ነገር አይደለም የኢትዮጵያ ሕዝብ የሚወድሽ። ገብቶሻል? እንደዚህ ተሰብስቦ ሰው ምናምን ነገር እኔ እኮ እንደዛ አይደለ ረሃቡ በመዳን ራሴን አመመኝ። በቃ ትጠላኛለች። የሚጠላኝ ሰው ስለኔ አስተያየት እንዲሰጥ አልፈልግም። አዲስ ውጪ። እሺ ሌላ ማን ነው? እሺ አትላብዬ ቻውኝና ተለጣፉኝ ይሰድቡኛል። በቃ ታች ለውጋውቻ ወንድሜ ቋንዴ ልሸኛቸው እናቴ ልሸኛቸው። ከዚህ በፊት የነበረው አትላብዬ ቻው። ከታች ለውጋውቻው ሰላሙኑ ቻው። እሺ ቻው። እሺ ተምር ቻው። ሰላም ዳሪ ቲንኪው በጣም ናደር ነጋ እኮ ማሪ ነው ያለሁበት ሀገር። አሁን ጠዋት 12 ሰዓት ከሩብ ነው። አሁን ምንድነው መጨረሻውማ ታረቋል ናችሁ እናንተ ከ11,000 ህዝብ በላይ ሆናችሁና ልትታረቁ አልቻላችሁ። ምንድነው የምታረቀው? እኔ እኮ አልተቀየምኳትም። ነገር ግን ለምጠየቀው ጥያቄ መልስ ነው እየሰጠው ያለሁት። ስሜን እያጠፋች ነው። እኔ ግን ስሟን አላጠፋው። ግን ስጠየቅ በምጠየቅ ሰዓት እሷ እየለጠፈች በቤቷ እየለጠፈች እየሰደበችኝ ነው። 300 ብር ሰጥታኛለች ብያለኛለሁ። ተቀየምሻት ይቅር ባያት በቃ አልተቀየምኳትም የሚል ቃል ነው። ለምንድን ነው እኔ ለምን ማለት እንትን ይሄ ስሟን እየለጠፍኩ ምናምን እንትን አይደለም። ግን በምታደርገኝ ሰዓት ግን እንዲያደረገችሽ ካሉኝ ያው የተፈጠረውን ይሄ ያለው ነው። ሌላ ነገር ግን ከሷ እንደሷ ግን ከበስተጀርባ ሄጄ ግን የሷን ጓደኞች የሷን ቤተሰቦች ስለሷ ያደረኩት ስለሷ የጠየኩትም ሰው የለም። ጠይቂ፣ ሁሉንም ሰው ጠይቂ። ስለሷ ያወራሁት ሰውም የለም እንዴ። ለምንድን ነው? እኔ እኮ ተቸግሬ ነው አይደል የመጣሁት። በቃ መታረቅ ካልፈለግሽ መብትሽ ነው፣ መብትሽ ይጠበቅልሻል። ተምር እናመሰግናለን። እኔ ግን መጀመሪያ ግን የመጣሁት በቴምር ጉዳይ አይደለም የመጣሁት። አይደለም አምነናል። በተምር ጉዳይ አይደለም። አንቺ እየተናገርሽ ነው። እሷ የመጣችው በተምር ጉዳይ አልመጣሽም። አንቺ ስራና ማረፊያ ጊዜ ግን የሆነ ቤትና ስራ ፈልገሽ ነው አንቺ እዚህ ቤት የመጣሽው። እሺ ተምር እናመሰግናለን። አብዬ እሺ ጥሩ
ማገዝ የምትፈልጉ ሰዎች ካላችሁ አግዟት። ግን በእኔ ቤት ማዘዝ አትችይም ተምር። በእኔ ቤት አይደለም። አይደለም። ቆይማ በእኔ ስም አይደለም የምታግዟት። ማገዝ የሚፈልግ ሰው አንቺ ቤት ሳይሆን ሌላ ቦታ ቤቷን ስልከፍት ያው እየጠየቀች ስለሆነ ካታፕ ዜ ላስቀምጣ ስም ለምኛለሁ። በአንቺ ስም አልጠየቀችም። ስለዚህ ተምር ልንገርሽ አንድ ነገር። አንቺን ጉዳይ አንቺ ምን አገባሽ? በአንቺ ስም አልጠየቀችም። የፈለገ ብር የበዛበት ይስጣትና ልጅቷን ገደል ይክተታት። እኔ አይመለከተኝም። እኔ ኃላፊነት ስለሚሰማኝ አንዲት እህቴ ስራና ቤት ነው የፈለግኩላት። በእንደዚህ አይነት ሁኔታ ላይ ሆና እኔ ገንዘብ አልጠይቅላትም፣ እንድትጎዳም አላበረታታም። አንቺ ስሜ ጠፋ ብለሻል። አዎ 7 ነገሮችን ስለ አንቺ ተናግራለች። 7ቱም ማስረጃ ስለሌላት ውድቅ ሆኗል። ስምሽን አጽድተሻል። ሌላ ምን ትፈልጊያለሽ? አለቀ ጉዳዩ። ያንቺና የሰሊና ጉዳይ አለቀ። ስምሽ ጸድቷል። አንቺ ከሷ 5 አላገኘሽም። ጭራሽ $300 ሰጥተሻታል። 80 ጊዜ ስናገር ነው የምሰለቸኝ፣ ደከመኝ። ይቅርታ ቴንኪው። በነገራችን ላይ በቤትሽ ስሜ ስለጸዳ በጣም ነው የማመሰግነው። በተደጋጋሚ ስለተሰደብኩ አመሰግናለሁ። ከቻልሽ ቅድም የጠየኩሽን ሌላ እንደዚህ እንደሷ ስሜን የምታጠፋ ልጅ ስላለች በህዝብ ፊት ሰላሚና ራሷ ናት የመጣችው። በጣም ነው ማለት ነው። እኔ ለምኜሽ ግን በእኔ ስም ዘጋው፣ ያንቺን ዘጋው እንዴ? በእኔ ስም ግን የኔ ስም አንዴ ተምር ሚውት አድርጊ። አንዴ ቆይ ሚውት ታደርጉኝ። ለምንድን ነው ሚውት? በቃ አያደርጉሽም። ተናገሪ። በጣም ታዝኛለሽ። እሺ አያደርጉሽም። ከዚህ በኋላ ቸገረኝ ያልኩት ቸገረኝ፣ እርዱኝ ብዬ ስመጣ ግን እሷ ይሄ ሁሉ ነገር ካደረገችኝ በኋላ አሁንም እንደዚህ ተሰብሬም ይሄ ሁሉ ነገር ካደረገችኝ በኋላ እሷ ግን ስለ ስሟ መጥራት ነው። እኔንም እኮ በድላኛለች። እስካሁንም እኮ እየበደለችኝ ነው። እስካሁን እኮ ቡል እያደረገችኝ ነው። ይሄ ሁሉ ነገር እያደረገችኝ ግን በጣም ነው ማዝ ነው። ሀቢባ አዝናለሁ። ሁል ጊዜ ከበፊት ጀምሮ ልክ እኔ ስመለስ ጠብቃ ቤታዩን ጎድቻታለሁ፣ ይቅርታ። እኔ መታረቂ አይደለሁም። ስለታረቃችሁ በጣም ደስተኛ ነኝ፣ ግን በእኔ ምክንያት አይደለም። እኔ እንደዚህ ተሰባብሬ አይደለም። ምን ትደረግ? እኔ ምንም አትደረግ፣ ግን ሌላ ቀን ማናገር ትችላለች አንቺን። ለምንድን ነው የኔ ስም ስለጠራልኝ ሀቢባ ልንገት፣ የኔ ስም ስለጠራልኝ እኔ ትክክል ስለሆንኩ በጣም አመሰግናለሁ። እንትናንም ያችንም ስሟን አምጡልኝ አልሻት አይደለ? ሀቢባ ግን በጣም ነው ማዝነው። እኔ እኮ እርዱኝ ቸግሮኛል ነው ያልኩት። እርዱኝ ቸግሮኛል። በእኔ ችግር ላይ ነው እሷ የሚጠራው። እያስፈራራሽን አይደለም የምንረዳሽ። አይደለም ስናገር እንደዚህ ስለሆነ ልናገር፣ እድሉን ስጪኝ። ዝም ብለሽ አትበይ። ተምር ጨርሰናል ከአንቺ ጋር። ስምሽ ጸድቷል። ከእሷ 5 ሳንቲም እንዳልተጠቀምሽባት ምንም አይነት ማስረጃ ባለማቅረቧ እንደውም አንቺ $300 እንደረዳሻት ራሷ አምና እንደጠቀምሻት እንጂ እንዳልጎዳሻት አረጋግጠናል። እናመሰግናለን። መውረድ ትችያለሽ። ስለሌላ ጉዳይ ሌላ ቀን። ቴንክ ዩ ቻው። እሺ አቡዬ፣ ቤታዮ ከብሎክ ትፍታኝ። እሺ ቤታ ፕሊስ፣ ከአንቺ ጋር መታረቅ ትፈልጋለች። ተምር ቅድም ይቅርታ ጠይቃሻለች እና ተታረቁ ፕሊስ። አረ ችግር የለውም። እሺ እኔና እሷ የሰላም ነገር ይስተካከልላት። ችግር የለም። ፍቻት አሁን እዚህ ፍቺ ከብሎክ። ያው ኮመንት ስድብ ነው ብጽፍ ሌላ አልጽፍም። መልሰሽ እንዳትቦልኝ። እሺ ችግር የለውም። እሺ አቡ እንደው ሌላ ነገር ይመጣል። በቃ ሰላም። አሁን ይኸው ከቤት መማርን ይቅርታ ጠይቃለች። ተምር ቤታን ይቅርታ ጠይቃለች። ከሁለቱ ጋር ታርቃለች። እናመሰግናለን። አሁን የቀረችን ሰሊና ናት። ሰሊና አንድ ያላዘነችበት እኔ ነበርኩ። እኔንም ማዝናብኛለች። በጣም አዝኜብሻለሁ ሀቢባ ብላኛለች። ግን ማሬ በሁሉም ማዝነሽ ትችዋለሽ። ሰሊናዬ ምን ላድርግልሽ? ከዚህ በላይ ንገሪኝ። ይሄን አድርጊልኝ። በሁሉም ተበድዬ ዘልቀዋለሁ። በጣም አመሰግናለሁ አቡዬ። ቻው ሁላችሁንም። የኛ ምንድን ነው የተጫወትንብሽ እንዴ? ልስደባት? ቆይ ልስደባት? ከብሎክ አውጪ እና ተጫወቱ የምትሆን እኮ ለአንቺ እኮ ተደርባ እኮ ነው አባቴን የረገጠችው እኮ። ከኔ ጋር ባትታይ መልካም ነው። እየነገርኩሽ ነው። ይኸውልሽ አሁን እላይ ላይ የሚጫወቱብኝ ምናምን ናት። ይኸውልሽ በእሷ የተነሳ ነው አባቴ የተረገጠው አልሽ። አሁን አልሽ እንዴ? ጀስ ይራል አሁን ተጫወቱብኝ። ግን እሷ ያደረገችው ነገር ግን አየሽ ማርያም ነራ አባቴ ያደረገችው ነገር ትክክል አይደለም እንዴ? እንደዚህ እንደሚጫወቱብኝ ብለሻል። አባቴ ሙት አሁን እዚህ ጋር እንዴ
አንድ ሁለተኛ ሻቢባ እንደዛ አባቴን የረገጠችው ቴምር ማለት ነው። ለሰላም ተደርባ ነው። በነገራችን ላይ ለሰላም ተደርባ ነው። ያው ለሰው መደረብ እንዴት እንደሚያስጠላ በተምር ተማሩ። ለሰው መደረብ እግዚአብሔርን ቴምር ሌሎች ሰዎች ገብተው ሰሊም አዳምጪኝ። ሰሊም ጮሁብኝ ያልኩኝ እንጂ እናንተ ተናግሬያለሁ። አሁን እኮ አልሽ ግን ኢትስ ኦኬ በቃ በይ። እኔ አሁን ካንቺ ካለብሽ ችግር እኔ ስለማይበልጥ ተውሻለሁ። ለእግዚአብሔር ትቼዋለሁ። ተይው ግን ስሚኝ፣ እሷም እኮ ቴምርም እኔ በጣም እንደዛ አባት የረገጠችው እኮ ለሰላም ተደርባ እኮ ነው። እንደዛ እርግጥ ያን ቀን ያደረገችው ማርያምን ሙሉ ሪከርዱ አለ። ሰላም ለአንቺ አንቺን መታ እየሰደበች ነው ብላ እርግጥ ያደረገች ለአንቺ ተደርባ በሰዓቱ አባቴ ላይ ሄደችው ፎቶ ለጥፋ ማለት ነው። ግን ኢትስ ኦኬ ችግር የለውም። አንቺ ጋር ጥል አልነበራቸውም መጀመሪያ ጥል ነበረ። ግን አባቴ ነው አንቺ ቤት ከኮመንት የዘለለ ጥል አልነበረ። ለእኔ የምትደረብ መስላ ግን አንቺን ለማጥቃት እኔን ተጠቀመችብኝ። አሁንስ በቃ አሁን ታርቀዋል። ቤት አሁን አንቺና ተምር ይቅርታ ጠይቃሻለች። ኧረ ወይኔ በስመ አብ። ኧረ ሀቢባ ተይ እንደማውን ደግሞ እንደዚህ ብሎ ተጫውቱብኝ። ተይ ሀቢባ በይቅርታ የተዘጋ ነገር ደግማችሁ አታርፉ። ይቅርታ ጠይቃሻለች። በይቅርታ ተዘግቷል። ታርቃችኋል። ተመስገን። ካላስ ጨርሰናል። አሁን ሰሊና ቪዲዮ ሰራልሽና ቤትና ስራ እንፈልግልሻለን። ቀጥታ ራስሽን ኮንታክት እንዲያደርጉሽ። ኦኬ ይሄ ያስማማሻል? እስካሁን የተገኙትን ቤቶችና ስራዎች ሪጀክት አድርገሻል። ቪዲዮ ልስራልሽና ስራና ቤት አሜሪካን ያሉ ኢትዮጵያውያን እንዲፈልጉልሽ ቪዲዮ ልስራና ፈልገው ካገኙልሽ ትቀበያለሽ? እሺ በቃ ቪዲዮ ሰራልሽና ያልፋል። ሁሉም ያልፋል። ትክክል፣ ሁሉም ያልፋል። ግን ያሳዝናል። በጣም ነው የሚያሳዝነው ማለት ነው። አዝኛለሁ። በጣም ነው ያዘንኩት። ይሄ ሁሉ ነገር የሆንኩት ከሰው ጋር ምንም ነገር ላለመሆን ነበር። ግን አሁን ደግሞ ሲናገሩኝ ደግሞ እየተበደልኩትን አንድ ባንድ ተናገርኩ። ነገር ግን እያስፈራራችኝ ይሄ ሁሉ ነገር ቡሊንግ አድርገኝ ከዛ በኋላ ደግሞ እሺ አሸናፊ ናት፣ ችግር የለው ማንም አላሸናፊ። ምክንያቱም ነገ ላይ ለጥፋ ትሳደባለች፣ እንደፈለገች እየተሳደበች። ዚዚ ሶሻል ሚዲያ ፍሪ ሚዲያ ነው። አንቺ ቤተሰቦቼ ላይ ደረሰችብኝ። አንቺን ሙልጭ አርጊያት። ቤተሰቦቼ ላይ ደረሰችብኝ። ቤተሰቦቿን ስደቢላት። ቤተሰቦችሽን ስትሰደቢ ለምን እሳደባለሁ? እኔ ከሱ ባህሪ አይደለም። ዛሬ ስጫት። እሺ ምን ይችላል? እኔ ባህሪ አይደለም እንዴ? አንቺ ቤተሰቦችሽ ቢነኩ ደስ ይልሻል? ልጄ የ8 ዓመት ልጄ ማለት ነው። አሁን 9 ሆኖታል ልጄ። አንቺ እኮ እሺ ከጎንሽ ናቸው አይደል? እኔ እኮ ከጎን የሌሉ ሰዎችን ነው እንደዚህ ያደረገች። ልጄ ተዘቅዝቆ ተሰድቧል። ማን ውጪ ያለኝ? እኔ ነኝ እኮ ሚዲያ ላይ የወጣሁት እኔ ነኝ። ልጄን ፎቶ የፖስተትኩት እኔ ባልፖስተው እኔ ሚዲያ ላይ ባልወጣ ኬት ያገኙታል? ስለዚህ ወድጄ ወጥቻለሁ ይበለኝ ብዬ ነው ዝም ያልኩት። እና እሷ ግን ያደረገችው ትክክል ነው። ልረዳላችሁ ነው ብላ እኮ ነው። ከዛ በኋላ እኔ እንደዚህ ብቻ ግን እሺ ሀቢባ ችግር የለውም። ማርያም በጣም ችግር የለውም። ግን በጣም አዝኛለሁ። መብራንን በጣም ነው ያዘንኩት። ይሄ ሁሉ ነገር ደርሶብኛል። በቃ ይሄ ሁሉ ስቃይ ደርሶብኛል አልኩኛል። ይሄ ሁሉ ነገር ስለደረሰብኝ ይሄ ነገር ተፈጥሯል አልኩ አይደል? አስረድቻለሁ። የደረሰብሽ ነገር ሁሉ ሰላሚና አጠፋን የመጣችሁ ተባልኩኝ። ሰላሚና የመጣችሁ ተባልኩኝ። ሰላሚና ሀቡ አሁን ቤቷን ከፍታ ማለት ነው። ቤቷን ከፍታ ስራ የሚፈልግላት ሰው ቤት የሚያገኝላት ሰው ብላ ተገኝቶልሻል። አንቺ ምርጫሽ አልሆነ። ምንድን ነው ታዲያ በሀቡ የምታዝኘው? ብር ስላላሰባሰብኩላት እኔ እንግዲህ ብር እሱንማ ቀድመሽ ነግረሻታል። ግን የማወራው ግን ይገባል አይደል? ይኸውልሽ ስሜን አጥርቻለሁ። ስምሽ ጠርቷል። አንቺ ምንም ጥፋት የለብሽም ብለሽ ነው ያስኬድሻል። እንደተረዳኋት እንዲገባ ልንገራት። ሰሊናዬ በጣም ብዙ ሰዎች በደል አድርሰውብሻል፣ ጥቃት አድርሰውብሻል፣ በጣም በብዙ ሰዎች ደርሶብሻል እና በጣም እናዝናለን። አንቺ ትክክል ነሽ። እኛ ሁላችንም ተሳስተናል የኔ እናት እና በጣም እናዝናለን። እሺ አሁን ምን እናርግልሽ እናቴ? የሆነው ሁሉ ሆነና አሁን ወደ መጨረሻው ልዘጋው ነው። ምን እናርግልሽ? ቤትና ከዚህ በላይ ማለት እንትን እንድነበረ ቤትና ስራ ነው ቃል የገባሁልሽ። እሱም ቪዲዮ ልሰራልሽ ቃል ገባሁልሽ። በላይቭ ያገኘሁልሽን 5 ስራና 5 ቤት አልተቀበልሽም፣ ምክንያት እያቀረብሽ። አሁን ደግሞ በቪዲዮ ሳገኝልሽ ደግሞ ምክንያት ካቀረብሽ ምከረው፣ እምቢ ካለ መከራ የምከረው። እኛ የድሃ ልጆች የድሃ ሀገር ዜጎች ስንት ችግረኛ የሚያለቅስ እያለ
ቁጭ ብለን አንቺን እሹሩሩ ስንል በጣም 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 ነው የሚያሳፍረው። ገባሽ? ለመሰለሽ እጅግ በጣም የተቸገሩ ከችጋር አገር ነው የመጣ ነው። እኛ ሁላችንም ኢትዮጵያኖች መንገድ ላይ ቁጭ ብሎ ምግብ ከሚለመንበት ሀገር መጥተን እዚህ ጋር አንቺን ስራ ስናማርጥ እኔ ምንድን ነው ያደረኩት? ሀቢባ እንደዚህ ለማለት ስናማርጥ እኮ ይኸውልሽ ይሄንን እድል ነገ ሰዎችን እንደዚህ ልሰድሽ የሚሉኝ ሰዎች ጥቃት እንዳደርሱብኝ ፈራሁ አልኩሽ። ምንድነው ጥፋቴ? ራሳቸው በትክክል ራሳቸውን አሳውቀው ራሳቸው በትክክል ኃላፊነት የሚሰማቸው ከሆነ ችግር የለውም አልኩኝ። ሳሉ የምትባለዋ ስትመጣ ቴምር ተደረበች። ይኸውልሽ እናት ለልጇ ነው ኃላፊነት የምትወስደው። ባዳ ኃላፊነት አይወስድም። ባዳ ኃላፊነት ወስዶ ከሪሃብሊሽን ፈርሞ አያወጣሽም። ለዚህ እንደዛ አይደለም ያልኩት። ለሚደርስሽ ነገር ባዳ ኃላፊነት አይወስድም። እናትሽን ላናግራትና እናትሽ ፈርማ ታውጣሽ ኃላፊነት ሰድ ባዳው ደግሞ ያሳርፍሽ ስልሽ በፍጹም እናቴ እንድታናግሪያት አልፈልግም፣ ቤተሰቦቼ እንዲሰሙ አልፈልግም ማለት። ስለዚህ በዚህ ስንል በዚህ እየዘጋሽብን፣ በዚህ ልንረዳሽ ስንል በዚህ መንገዱን እየቆለፍሽብን እንዴት እናደርግ? የምናቀርበውን እርዳታ አይነት ሁሉ ሪጀክት ታደርጊያለሽ። አንቺ የምትፈልጊ እኔ ሪጀክት አላረኩም፣ ግን ቴምር ጥቃት አድርሳብኛለች። ስለዚህ